እኔ ወጣት ነኝ አይደል? ልናገር የምችለው ስለ ወጣት ነው። ሊሰማኝ የሚችለው ወጣት ነው። ስለዚህ ስተት ሰርቼ ሳቅ ስተት ሰርቶ የሚያውቅ ሰው ደስ ብሎት ሊሰማው ይገባል ብዬ አስባለሁ። ሁለት አይነት ሰው ይኖራል። እንዴት ተሳሳተችና ኦኬ እንደዚህ ነው የተሳሳተችው ምናምን ብሎ የሚያዝንልሽ ብዙ አይነት ሰው ይኖራል። ግን እኔ የመረጥኩት ስታቴን የሚወዱልኝ ሰዎች ጋር መሆን የመረጥኩት እኔ። አይ ያው ፈራጅ የማይሳሳት መሆን አለበት። የማይሳሳተው ደግሞ አንድ አምላክ ብቻ ነው። በቃ እንዴ እሱም እኮ ብሏል አይደል ክርስቶስ። እስቲ ማን ነው እስቲ ከናንተ መሃል ንጹህ ያለ ካለ ነውና ወጋሮት። አሁንም እኔም ዛሬ ሁሌ ማለት የምወደው ነገር ነው ይሄ። እኔ ጻድቆኛ አይደለም እሱን የምለው እኮ በስማ ግን በጣም የሚገርመኝ ነገር ነው ገባሽ? ሰው ሆኜ ሰው ካልተረዳኝ ማን ይረዳኝ? ሰው ነው ሰውን ሊረዳ የሚችል። ውሻ ይረዳኝ? ወፍ ምናምን በፍጹም። ተሳሳትኛ ነን መቻቻል ያለብን አንድ ክፍል ነን ብዬ ነው ማስበው። ይሄንን ማሰብ የጀመርኩት እኔ ከስህተቶቼ በኋላ ነው። ራሴ ህይወቴ ከብድብኛል ተሳሳት ብታይ። በነገራችን እንደዚህ ምልሽ ሰዎች እንዴት ነው መልካም ነገር ሲጠብቁ ካንቺ በጣም ብዙ ነገር ሲጠብቁ ምናምን ህይወትሽ ይከብዳልና መሳሳት አትችይ። በጣም ከባድ ነው። በዛ አይነት ኢሜጅ ውስጥ መኖር እጅግ በጣም ከባድ ነውና አትሳሳትም የሚል አመለካከት ያለው ሰው ካለ በእናታችሁ አቁሙ ማለት እውነቴን ነው። እኔ ቆንጆ ማለት ሁሉም ሰው ይሳሳታል እና ምን ይጠበቃል ብትይ ምንም አይጠበቅም። ከሰው ስህተት ነው የሚጠበቀው ሰው ስለሆነ ማለት ነው። ስለዚህ ስህተቱን ለማስቀረት አብረን እንሻሻል እንችላለን እንጂ ከትናንት ነገን አብረን ልናሳድገው። ስወድቅ ከምትስቂብኝ ሰው ነሻ ሳስል ያስቅሻል ሰው ስለሆንሽ አንቺም ስለምታስይ ማለት ነውና እንደዚህ አይነት ነገር ነው። አይዞሽ ምን ሆንሽ ምናምን መባባላችን አብረን ነው የምንመረቀው ምናምን ያልቅና እንለያያለን። ወዴት እንደምንሄድ አናውቅም እንጂ ሁላችንም ግን አንድ ክፍል እስካለን ድረስ እንኑር። ከባድ ዓለም ላይ ነው ያለነው። በጣም ውስብስብ ዓለም ውስጥ ነው ያለነው። ሰውን ፈርቶ መኖር ያለበት አይመስለኝም። እንደውም ሰው ተጋግዞ አብረን እንጨርሳት እቺን ምድር እስቲ አቃቅተን ትንሽ ጊዜ ነው ያለን ብንባባል። እኔ የሆነ ቦታ ብደርስ ባወራ ደስ የሚለኝ ይሄ ነው።